የዚህ የወለጋ ፋኖ ሰዎች አሁን ደግሞ አዲስ ጭፍጨፋ ወለጋ ላይ እያካሄዱ ነው ያሉት። ይሄ የፋኖ አካል ነው ካተው ለሚያደርገው በደል ኃላፊነት መውሰድ መዘጋጀት አለባቸው። አሁን ደግሞ ከሽለላ ከፉከራ የሚያልፍ አይደለም የሚል አማራ ማህበረሰብ ላይ በኪነ ጥበብ ባለሙያዎች እነዚህ በምታዩቸው የኪነ ጥበብ ባለሙያዎች ዘፈን እየተዘጋጀ ነው። እኔ በጣም የሚያስቀኝ በተለይ በሁለቱ ዘፈን አማራው ሳይቀር በናይት ክለብ ይጨፍርበታል። አበራ ይሙት ሬዲ ከሆነ እሱን እንየው። አማራን ያዋርዳል ያሉትን ነገር በሙሉ በመፈጸም ላይ የሰሞኑ ፋሽን ደግሞ ፎጣ ለባሽ አንተ ፎጣ ለባሽ ከፉከራ ውጭ ምን ታውቃለህ? ትልቁ የኦሮሞ ህዝብ ስለተነሳብህ መግቢያን ፈልግ የሚሉ የዘር ማጥፋት ጥሪዎችን መንግስት በሚያስተዳድራቸው ሚዲያዎችም ጭምር እየሰማን እስክንድር ታምሩ ሽለላሽ በሚለው ሙዚቃው የአማራ ማህበረሰብ ከቀረርቶ ውጭ የማያውቅ ሲል ተሳልቋል። አንዱ ዓለም ጎሳ በደርቤላ አማራ ከአዲስ አበባ ትጠራረጋለህ ሲል አቀንቅኗል። ዮሳን ጌታሁን በቡሎ የሰሜን ባህልና ዝምድና በቃን አንፈልገውም ይለናል። እነዚህና መሰል አንድን ማህበረሰብ የሚያጥላሉና የሚያንቋሽሹ ብሎም ለዘር ማጥፋት ወንጀል የሚያመቻቹ ሙዚቃዎች በመንግስት በሚያስተዳድራቸው ሚዲያዎች በሚያዘጋጃቸው መድረኮች እንዲነገር መደረጉ ነገን ቅድም ለማነጻጸር የፈለግኩት እንግዲህ መቼም ከበፊት ጀምሮ ኪነ ጥበብ ለወታደሩ ድጋፍ በመስጠት በማበረታታት አይደለም ወኔ በማሰነቅ በኩል ትልቅ አስተዋጽኦ አድርገዋል። ያው የሚታወቁ ዶክተር ጥላሁን ገሰሰ፣ እነ ማህሙድ አህመድ፣ እነ ይሩት ሌሎችም ለዚህ ስራ ሄደው ሁሉ በተጠመደ ፈንጂ ህይወታቸው ያለፈ የኪነ ጥበብ ባለሙያዎች አሉ። ለሀገር ትላልቅ ስራ ሰርተዋል። አሁን እኔ እያስተዋልኩ ያለሁት በአማራ ወይም ስለ አማራ እየጮኩ ስላለ አይደለም። በርካታ የኪነ ጥበብ ሙያዎችን ሳይ መገፋቱን፣ መጨቆኑን ስርዓቱ አማራ እንዲጠፋ እየሰራ መሆኑን ካልሆነ በስተቀር እንደ ማህበረሰብ እንደ ህዝብ ኦሮሞን የሚነካ ዘፈን እኔ አልሰማሁም እውነት ለመናገር። አሁን ግን ቀጥታ በጀት ተመድቦላቸው ከፍተኛ ብር ወጥቶበት መቼም ሩቅ አይደለም ሾርት ሚሞሪ የሚለውን አብይን ካልተቀበላችሁ በስተቀር ትላንትና በቅርብ የቴዲ ዘፈን ላይ የቴዲን ዘፈን ለመምታት 20 ሚሊዮን ብር ወጥቶ በ2 ቀን ነው በ3 ቀን ውስጥ ነው ዘፈን ያሰራው። አሁን ደግሞ ከሽለላ ከፉከራ የሚያልፍ አይደለም የሚል አማራ ማህበረሰብ ላይ በኪነ ጥበብ ባለሙያዎች እነዚህ በምታዩቸው የኪነ ጥበብ ባለሙያዎች ዘፈን እየተዘጋጀ ነው። እኔ በጣም የሚያስቀኝ በተለይ በሁለቱ ዘፈን አማራው ሳይቀር በናይት ክለብ ይጨፍርበታል። አበራ ይሙት አንድ ልጅ ቀርጾ ያው ልጁ እየታየ ስለሆነ ያነሳው እሱን ለመቁረጥ በጣም ስላስቸገረን እንጂ በዚህ ሁለቱ ዘፈኖች ማን ነው ባለቤቱን ገደለ ተብሎ በሚጠየቀው ልጅና በዛኛው ዘፈን በሁለቱ እነዚህን አይደለም በሁለቱ ዘፈኖች በቃ ናይት ክለብ ይጨፍሩበታል። ከአዲስ አበባ ተጠርገህ ትወጣለህ ሲባል ይጨፍርበታል። እና እስከ መቼ ድረስ ነው እኛ ወደ ኋላ እየተጎተትን እነሱ ግን በዚህ መጠን ጄኖሳይድ እንዲፈጸም በአማራ ላይ ወይም አንድ ብሔርን ወይም ደግሞ አሁን በደንብ ገፍተውበት የመጡት ሰሜንን ለማጥፋት እየዘመቱበት ያለው ባለስልጣናቶቹ ብቻ ሳይሆን የኪነ ጥበብ ባለሙያዎቻቸውም ጭምር መሆኑን ለማሳየት ያለው በኪነ ጥበብ አይን ስለሆነ እኔ የሚገርመኝ ነገር ማህበረሰብን እንወክላለን ብለው ሙዚቀኞች ይወጡና በዚህ ልክ እንዲወረዱ ሙዚቃዎች መስራታቸውና አንተ ማለታቸው ይገርመኛል። እነዚህ ሙዚቃዎች እኮ ታዋቂ ናቸው። እኔ በየቦታው እንትን ያሉት የተለቀቁትና እንዴት በዚህ ልክ እንደዚህ አይነት ሙዚቃዎች ሆኑ የሚለው በኢንተርኔት በዩቲዩብ ላይ በጣም የታዩ ትላልቅ ሙዚቃዎች ናቸው። እኔ በዚህ ልክ የወረዱ አይመስለኝም ነበረ ሙዚቃዎቹ እንደዚህ በጣም ለጥበብ ራሱ ማዋረድ ነው። ሲቀጥል ደግሞ ወክለዋለሁ ብለው ማህበረሰባቸውን ማስጠላት ነው። ይሄ እኮ በነገራችን ላይ እንዴ ህዝብ እንወክላለን ብለው ከወጡ እኮ እንደዚህ ማህበረሰብ ከማህበረሰብ የሚያገናኝ እንትን ጥላቻ ምን ነገር የለበትም። ማህበረሰቡ በሰላም የሚኖር ህዝብ ነው።
እና የኦሮሞን ማህበረሰብ እንዲጠላ የማድረግ አካሄድ ነው የሚሄዱት እኮ በነገራችን ላይ አይመስላቸውም እንጂ ወይ ደግሞ አንዳንድ ግለሰቦች ላይረዱ ይችላሉ እንጂ ያ ነው ትርጉሙን ሳያቅ ደግሞ ለእነዚህ የሚጨፍርም አለ እና በጣም ያሳዝናል። እንደዚህ የወረዱ መሆናቸው ሙዚቀኞች እንኳ ሳይቀሩ ጥበብ ውስጥ ያሉ ሰዎች እንኳ ሳይቀሩ በጥላቻ መታወራቸው እጅጉን የሚያሳዝን ነገር ነው በእውነቱ እና መስተካከል ይኖርበታል። እንዲህ አይነት አካሄድ ትናንትና ተናቀን ነው ሲሉ የነበሩ እነዚህ ሙዚቀኞች ምናምን ተጠላን፣ እንደ ማህበረሰብ ተጠልተናል። እንዴ ዛሬ በሌላው ላይ ታዲያ ጥላቻ የምትነዛ ከሆነ እኮ ነገም እኮ መጠላት አይቀርም። ተግባብተናል አይደል? ስለዚህ ሌላው ላይ ጥላቻ መንዛት ለማንም የሚጠቅም ነገር አይደለም። ለማንም የሚጠቅም ነገር አይደለም። ማህበረሰብ የራስን ማህበረሰብ ማስጠላት ነው። ትናንትና እንዲያትበለኝ እንዲያልሰደብ ምናምን ስትል ከነበረ ዛሬ እንትን ማለት የለም። ዛሬ እንደዚህ ማድረግ የለብም። አንተ ዛሬ አማራውን ከጠላ ነገ ደግሞ እሱ አንተን ቢጠላ ሊከፋ አይገባም። ገብቷችኋል አይደለ? እና ደግሞ ሰፊውን ህዝብ ጥቂቶች እያስጠሉት ነው። እንደዚህ ሚዲያው ላይ ያሉ፣ በሙዚቃው ያሉ፣ በፖለቲካው ያሉ፣ በተለያየ አይነት ዘርፍ ያሉ ሰፊውን የኦሮሞ ህዝብ እንዲጠላ የማድረግ አካሄድ ነው የሚሄዱት በረጅም ርቀት እና በእንደዚህ አይነት ልክ የወረዱ ሙዚቃዎች እንዳሉ አላስብም ነበርና ሲስተማቲክ የማድረግ ነገር ጠልነትን፣ ህብረተሰብ ጠልነትን ሲስተማቲክ የማድረግ ነገር እየተመለከትን ነው እና እንዴት በሙዚቃ እንደዚህ አይነት እንትን መልእክቱ እኮ መሆን የነበረበት ሚያፋቅር ሚያስማማ ምናምን እንዴ ህዝቡ እኮ ትርጉሙን ስላላወቀ ነው ለካ የሚጨፍረው እና ሲጨፍር እኮ ያንን በቃ ማህበረሰቤ ነው ብሎ እኮ ነው ኦሮሞን እኮ ስለማይጠላ ነው የሚጨፍረው እና ማህበረሰቤ ብሎ ሲጨፍር እዚህ ጋር ደግሞ እነዚህ ሙዚቀኞች ከትልቁ ማህበረሰብ ጋር ሊያጣሉት ከሰፊው ጋር ጥቂት የሆኑ ኦሮሞዎች ሰፊውን ኦሮሞ እንዲጠላ የማድረግ አካሄድ ነው እዚህ ጋር የሚሄዱት። ስለዚህ ይሄ ልክ አይደለም በእውነቱ። ሰፊው ህዝብ እኮ ተግባብቶ የሚኖር ነው ኦሮሞ፣ አማራው፣ ትግሬው ሁሉም እና ይሄ በጣም የሚደብር ጥቂት እንትኖች ወጥተው የሚያባሉበት አካሄድ በጣም የሚያስነውርና የሚደብር ነው። ትላልቅ በተባሉ ሙዚቃዎች ብዙ በተሰሙ ራሱ በዚህ ልክ የወረዱ ንግግሮች ዝምድና አንፈልግም ምናምን የማለት ነገሮች በአንድ ሀገር ውስጥ እየኖሩ እንደዚህ አይነት የወረዱ ነገሮች መናገርና መስራት እጅጉን የሚያሳዝን ነገር ነው እና ማህበረሰቡ ሊነቃና ሊቃወም ይገባል። ይህንን ሙዚቃውን ቋንቋውን የሚችል ሰው ወጥቶ ይሄ ነገር ልክ አይደለም ብሎ መናገር አለበት። ጥላቻ ነው እንደዚህ አይነገርም ማለት አለበት። አለበለዚያ ተሳታፊ እንዳይሆን ያሰጋል ብለን እናስባለን። እናንተ ምን ታስባላችሁ? በኮሜንት ሴክሽን አሳውቁን። ቪዲዮን ላይክ እና ሼር፣ ቻናሉን ሰብስክራይብ አድርጉ። እናመሰግናለን።